እዚህ ቤት ማን ነው? የሚበላ ነገር ወንድም የሚበላ ነገር የለም። ቤቲ አቤት። ነይ እስኪ ለዚህ ምስኪን የሚበላ ነገር ስጪው። ወንድም የለም እኮ ለማኙ የለም እንዴ? የት ሄደ? ወንድም የሚበላ ልብስ የጂሙ ሲላልዋ ጀሞ ዘንድሮም እንዲህ ተዘረጋግታችሁ ጭበሳ ቅምቀማ ምናምን። ኧረ አይመጣውም ያራዳ ልጅ። በሰበስን እኮ እንደዚህ እስከ መቼ ነው ያራዳ ልጅ? ቅምቀማ ምናምን ይብቃ ያራዳ ልጅ። ስፖርቷን እንደባለ ጂም ምናምን እንስራ ያራዳ ልጅ። ሰውነትን አስተካከል፣ ገንዘብ ያዝ፣ ጂም ስራ ምናምን ያራዳ ልጅ። እኔ ጂም ልሄድ ነው አሁን በቃ ቦርሳዬን ፈልጌ የሚመቻችሁ ግን ተለውጡ። ኧረ ፋዘር ውጤት አልመጣልኝም። አምጣው እስኪ። አይ የልጅ ህይወት ከዚህ በኋላ እስኪ ነው የሚሆነው። ይሄ ልጅ እኔ በደበደበው ስሜታዊ ከቤት ባስወጣው ከዚህ በኋላ አትረባም ብዬ እሱን ባስጨንቀው እንደ ጓደኞቹ እንደ ሌሎቹ የሰፈር ልጆች አብዶ ነው የሚቀረው። ስለዚህ እኔ ማድረግ ያለብኝ እንዴትም ተበዳድሬ ባጃጅም ቢሆን ራይድም ቢሆን ገዝቼ ለሱ ስራ መስጠት አለብኝ። ምክንያቱም የልጅ ህይወት በእጄ ነው ያለው። የሱን ህይወት መቀየር ምንድነው? ምን ለፈልፎ ደሙ ካንተም ብዙ ሰላም ቻት ጂቢቲ። ቆንጆና የሀብታም ልጅ የሆነች ሴት ለማግባት ምን ማድረግ አለብን እኔና ጓደኞቼ? ሰላም ቆንጆና የሀብታም ልጅ የሆነች ሴት ለማግባት ከነዚሁ ለደደብና ደንቆሮ ጓደኞቼ በቶሎ ራቅ። ሁለት ጢ መነፈላ የትዳር በሬ ሊዘጉ ምን እንዳስደገማችሁብኝ አቅ ነበር። እነዚህ ሁለት ሙጥን ጢማሞች ሄሎ ጓደኛዬ፣ ይቅርታ አድርግልኝ እባክህ፣ ሰርግ ላይ መድረስ አልቻልኩም። ይቅርታ አድርግልኝ። ኧረ ምንም አይደለም፣ እንኳንም አልመጣ። ሙሽራ እኮ በሰርግ ይንቀርጂ። አይዞህ ጓደኛዬ፣ ለአንተ ያላት መቼም አትቀርም። እሺ አይዞህ። ስማ ተነስ፣ በእናትህ ጨነቀኝ፣ እናውራ። እንቅልፍ እምቢ አለኝ። እኔ ሰው ቤት ስሄድ እንቅልፍ አይወስደኝም። ተነስ እናውራ፣ በእናትህ ጨነቀኝ። እሺ ቁጥር ለመቁጠር ሞክር፣ ሳታስበው እንቅልፍ ይወስዳል። 1 2 3 መሪቷ ነክቷል። ተነስ። 9,611 9,612 9,613 ሄሎማ ሄሎ፣ የቱ ነህ ነው? ከጓደኞቼ ጋር እኮ ከከተማ ወጣ ብዬ። ምን እና አትመጣም? አዎ መመጣ አይመስለኝም፣ አድራለሁ። እኔ ያገባኝም ራስ ለአባት ንገረው። እንካ። ሄሎ፣ የቱ ነህ ነው? እዚህ ነኝ አባዬ። ምን አስበህ ነው አንተ? የት ነህ? እቤት ነኝ። እባክህ ና እስኪ ወንዙ ጋር እርጥብ እየታደለ ነው። የት አለ እርጥቡ? ሰው ገለለው? አዎ በእናትህ እንድንቀብረው ይሄን ያዝ። እሺ አሁን እርጥቡ የት አለ? አሚራ አሙይስ ና ቁጭ በል። ምንድን ነው ቁጭ በል? ኧረ ቆንጆ ስልክሽን ስጪና ይሄ ወንድነት አይደለም። እሺ ቤተሰብ ለስንት ነገር ይጠብቃችኋል። እዚህ ድንጋይ ላይ ቁጭ ብላችሁ የሴት ስልክ መቀበል በጣም አስነዋሪ ነው። ራሳችሁን መለወጥ መጀመር አለባችሁ። ሁላችሁ ዋጋችሁ። የቱ ጋር ነበር የወረወርኩት? የቱ ጋር ነበር? አታማች ወንድሜ እባክህ እባክህ በእናትህ ያለን ስጠኝ ሁሉ። እግዚአብሔር ይስጥህ። ወንድሜ እሱ የእስላም የሙስሊም ነው ወይ? ይቅርታ አላወኩም። ይሶሊ አላ ኑር አልሃዲ የሙስጠፋ ሙራድ ሙሐመድ
እኔ እኮ ከሃይማኖት ጋር ምን ችግር የለም። እኔ አላህ የሚመቸኛል እግዚአብሔር ነው። ወዳጄ እኔ እናንተ ዝም ብለን ያለ ምክንያት የተገናኘን ይመስላል። ታቅዶ ፈጣሪ ያዘጋጀው ነው። መዳፍን እንዳለብን የተመረጥኩ ማን ነኝ? እስኪ መዳፍን ስጠኝ። ጉድ ነው። አዶናይ መች ሰው ይረዳል? አንተ ለሰው የተሰጠ መልካም ሰው ነህ። በስሬ የኢትዮጵያን ሕዝብ በሙሉ ለእያንዳንዳቸው 5 ሚሊዮን ብር በቀን ትሰጣለህ። ምን ውስጥ ነው የገባሁት? እናታ ደልዳዎች አባት የተባረክ ኑሮ በሙሉ በተርላ ነው። አውሮፕላን ላይ በዝል ትልቅ ችሎታ አለ። አውሮፕላኑን በዚህና በዚህ ይዘህ ቀስፈህ የምትበር ትልቅ ሰው ነው። አሁን መዳፍ ላነበብኩበት ከዚህ ሁሉ ሀብት 2,000 ብር ብቻ አስተኝ። አባ ዳቦ ግዛል። ይቅርታ ፌስታል ስለተከለከለ። ይሄ የቤተሰቦች ስልክ ነው። ደውይላቸውና በ2 ሰዓት ውስጥ 10 ሚሊዮን ብር እኔ አካውንት ውስጥ ካላስገቡ አንገትሽን በጥሽ ለአሞራ ነው የምሰጥልሽ። ያማል እህት እኮ ነኝ እኔ። የአንድ እናት የአንድ አባት ልጆች እኮ ነኝ። ቤተሰብ ሌላ ቢዝነስ ሌላ። ልጆቹ እዚህ ነው የገቡት። አባዬ ትኩረትን እዚህ አርጋት። A + B = 444 ወንድሜ እባክህ ሰርቼ መብላት አልችልም። ወንድሜ ሰርቼ አልበላ። 2 እግር አለ 2 እጅ አለ። ሰርታት አትበላም እና አንተ ይሄው እኔ እንደምታየኝ 2 እጅ የለኝም ግን ሰርቼ ነው የምበላው። ቲክቶክ ነው እንደዚህ አይነት ልመና ቅብጠት ያመጣብኝ። ችግር እንኳን ቢኖርኝ የማሳድጋቸው 5 ልጆች አሉን። ምን ላብላቸው? ተራቡብኝ። ሰው ላይ መፍረድ ከባድ ነው። ይቅርታ አላወኩም ነበርሽ። ያዛት እቺ አንዳንድ ነገር ትሆናለች። ምንድነው ወንድሜ? 6ኛ ልጅ እንዳትወልድ ብዬ ነው። ተጠቀምበት። መጠቀም የምን በርገር ገርገር ይላል። የሆነ ሚስጥር ብነግርሽ ለማንም አትናገሪ። ሚስጥር? ኧረ እኔ ሚስጥር በጣም ነው የምጠብቀው። እንኳን ያንተ ጓደኛዬ እኔ የስንቱ ሚስጥር ጠብቄያለሁ። ኧረ ቀዳዳ ነው ሚስጥር አትይዝም እኮ ሲሉ ሰምቼ ነው። እኔ የሰፈሩ ሰው በሙሉ ለኔ አንድ ሚስጥር የሚይዘው እንኳን ያንተ ሚስጥር ለሰዎች ልናገር ቀርቶ የጓደኛዬን ፍሪጅ ውስጥ ምግብ ላወጣ ሂጂ ምን ላድርግ ፍሪጁ እንደከፈትኩ ምረሳ ሰው ነኝ። እሺ ሚስጥር አትይዝም ይላል እንዴ? አልተገረዝኩም። ሰማዕተ ኧረ ጋጋ እኮ እስከ ዛሬ አልተገረዘም። ሰማዕተ ጋጋ እኮ እስከ ዛሬ አልተገረዘም። እሺ ወንድሜ ስለተፈጠረው አነጋጋሪ ነገር እስኪ አንዳንድ ነገሮች በለ። የተፈጠረው ምንድነው? ጋጋ እስካሁን አልተገረዘም። ምግብማ ሞልቷል አምላክ መች ረሳ። አባ መቼም ምግብ አልበላሁም 3 ቀን ሆኖኛል። 3 ቀን ምግብ አልበላሁም 3 ቀን። እንዴት በህይወት ልኖር ቻለው? በቃ ምግብ መቼም አልበላሁም 3 ቀን ሆኖኛል። 3 ቀን አልበላሁም። ይርበታ ታሪክ ስለምን ከነ ይርበታ